ነገርኩ። ቤተሰብ አለኝ አትል ሚዛን፣ ወንድም አለኝ አትል ሚዛን ነገርኩ። እኔም ወንድም አለኝ አለ። በቃ አለቀ። እውነት እኔ የኤፋ ንግግር በጣም ነው ያስደነገጠኝ። እግዚአብሔርን በቃ እንደዚህ አይነት ወንድም ሲኖራችሁ ወይኔ በስመ አብ። ግን ምን ዋጋ አለው? ምን ዋጋ አለው? አብርሽ የዋህነት ይሁን ምን እንደሆነ አላቅም፣ ምን እንደነከው እንጃ። ግን ደግሞ እንደዚህ ቆሞ የሚከራከር ወንድም ሲኖር በጣም ደስ ይላል። ማለት ይሆናል የለ መንገድ የተሳሳተ መንገድ ነው እየሄድክ ያለው ማለት በራሱ አንዳንድ እኮ ወንድም ይደግፍላችኋል፣ ስህተታችሁንም የሆነ ይወዳል። ግን አንዳንድ ወንድም ደግሞ ልክ እንደ ኤፋ ቤተሰባችን ሁሉ አይፈልግሽም ብሎ መናገር በራሱ ለሄርሜላ ውርደት ነው። ይቺ ወራዳ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ያው ግራ ያጋባው የአብርሽ ህይወት ዛሬም ድረስ እኛም ግራ ተጋብተናል። በሱ ህይወት ትላላችሁ፣ ግራ አጋብተውናል። ግን ብቻ ሲቆይ የሆነ ነገር ማለት ፈልጌ የመጣሁትኝ የምር የኤፋ ንግግር በጣም ስላስገረመኝ እኔ በጣም ደገፍኩትኝ። ገባችሁ? ቤተሰብ የወደዳትና ያከበራት ቤተሰብ የፈቀዳት ሴት እያለች ቤተሰብ ያልፈቀዳትን ቤተሰብ ያልመረጣትን፣ በእርግጥ ቤተሰብ በእናንተ ህይወት ውስጥ ጣልቃ መግባት ያለበት ቦታ አለ፣ ጣልቃ መግባት የሌለበት ቦታ አለ፣ በእርግጥ ማለት ነው። ነገር ግን ደግሞ አሁን ላይ ቤተሰብ ቢገባ አግባብ ነው። ምክንያቱም ምን መሰላችሁ? እዚህ ጋር ልጅ ተወልዶ ልጅን ጥሎ እንደገና ወደ ሌላ ሴት ጋር መሄድ ይሄ የሚበረታታ ነገር አይደለም፣ ነውር ነው። እንደ ሀገራችን እንደ ባህላችንም ቢሆን ማለት ነውና ሌላው ነገር ደግሞ ሩታ ሴት አይደለችም ወይ የሚለውን ነገር እና እሷ እዚህ ጋር አብርሽን እያማለለኝ ነው ያለችው ምናምን ነገር። ቤሎ ለብሼ መጣሁኝ አንተም ሶፍ ልበስ እንዴት እንደሚያምርቤ ላይ ነው ምናምን ነገር። ምንድን ነው እንደዚህ ዳር ተጋቡ። ምን ዳር ማለት እኮ አያስፈልግም። ነገር ግን ደግሞ ባጭሩ ይሄም ሆነ ይህ ሩታም ሴት ልጅ ናት። እዚህ ጋር ሴት ልጅ ናት እየተበደለች ያለችው። ምንም ልጅነት የለውም። ሩታ ጋር ያለው ሙሙ ሄርሜላ ጋም አለ። ምንም የሚለያየው ነገር የለም። ነገር ግን ደግሞ የኤፋ ንግግር ምንድን ነው? በሴት ልጅ ህይወት አትጫወት። እኛ ባንፈልገውን ያንን ጊዜ ነው እሱ አንተ ከሄርሜላ ጋር የሆንክ ጊዜ ነው እኛ ከቤተሰብ ምናስወጣ። ቤተሰብነት ልጅነት የኛ ልጅ መሆንክ ያኔ ይቀራል ምናምን ነገር። በጣም ኤፋ በጣም ተናዷል። በጣም ነው የተበሳጨው። በጣም ግራ ተጋብቷል በራሱ ማለት ነው። እንዴት ነው እንደዚህ ሊሆን ይችላል? ምንድን ነው እየተደረገ ያለው? ዘንድሮ ማንሰማው ጉድ የለም ምንድን ነው ምናምን ብሎ በቃ ግራ መጋባት ውስጥ ገብቷል። ምክንያቱም በጣም ግራ የሚያጋባ ነው። አስቡት እንግዲህ ምንድን ነው እየተደረገ ያለው? ይሄ ቃቃ ጨዋታ ነው በሉኝ እንጂ እውነተኛ ነገር አይደለም። አላቅም እኔ ራሴ ግራ ተጋብቻለሁኝ። ግን የአብርሽ መጨረሻ ፈጣሪ ያሳይልን። የሰው እንባ በተለይ ደግሞ የሴት ልጅ እንባ የትም አያደርስም አብርሽ፣ የትም ማለት ነው። ምክንያቱም ሩታ ያለምንም ጥቅም የምትወድህ የምታፈቅርህ እውነት ብዙ ዋጋ የከፈለችልህ ናት። በተለይ ደግሞ ቤተሰቦቿ ሳይቀሩ ተረግጠዋል። ብዙ ነገር ሰብላ ነው እዚህ የደረሰችው። ከአንተ ጋር ችግርን ሁሉን ነገር ተጋፍታ እዚህ የደረሰች ሴት ናትና ይሄ እንደ ቀላል የሚታይ አይደለም። ብዙ ዋጋ የሚያስከፍል ነገር ነው። ምናልባት ዛሬ ቀለው ሊታይ ይችላል፣ ዛሬ ምንም ላይ መስል ይችላል ምናምን ነገር። ዛሬ አይደለም፣ ሁሉም ጊዜውን ጠብቆ ዋጋ ይከፍላል። ሁሉም የእጁን ያገኛል። እና ምናልባት እንደ ቀላል ነገር አይተው ከሆነ በጣም ተሳስተዋል። ይሄ እንደ ቀላል የሚታይ ጉዳይ አይደለም። እኔ በጣም ነው ያዘንኩት። እግዚአብሔርን የሆነ ለመፍረድ ራሱ ግራ የሚያጋባ ነገር ነው። አስባችሁታል ውዶቼ? አስባችሁታል?